ለመውለድ ቀኗ የደረሰ አንዲት እርጉዝ አጋዘን በጥቅጥቅ ደን ውስጥ ከሚገኝ የተደላደለ ቦታ ተጠጋች። ቦታው ዙሪያውን በሳር ተሸፍኗል። በቅርብ ርቀት ላይ እየተምዘገዘገ የሚፈስ አደገኛ ወንዝ አለ። ያለችበት ቦታ ምቹና ነፃ ይመስላል። በስቃይ የታጀበው ምጥ ድንገት ጀመራት። ደመናው በቅጽበት መልኩን ቀይሮ የአካባቢውን ድባብ ለወጠው። በመብረቅ አማካኝነት የተመታው ደን በሚንቀለቀል እሳት ተያዘ። ሰማዩ በነጎድጓድ መብረቅ ይታረስ ገባ። አጋዘኗ ወደ ግራ ስትመለከት ግራ እጁን ከደጋኑ መሃል ላይ በማኖር በቀኝ እጁ ቀስቱን ወጥሮ ወደ እርሷ ያነጣጠረ አንድ አዳኝ ተመለከተች። ወደ ቀኝ በኩል ስታማትር ደግሞ ረሃብ ያሰከረው አንበሳ ወደ እርሷ እየተጠጋ መሆኑን አስተዋለች። ይህች እርጉዝ አጋዘን ማድረግ የምትችለው ነገር ምንድነው? ከዚህ አጣብቂ ለመውጣት ምን አይነት መላ መዘየድ ይጠበቅባታል? አደገኛ ምጥ ላይ ነው ያለችው። ልጇን በሰላም ትገላገል ይሆን ወይስ በእሳት የሚንቀለቀለው ደን ሁሉንም አመድ ያደርጋቸዋል? አዳኙ የወጠረው ቀስት ህይወቷን ይነጥቃት ይሆን? ከአንበሳው መንጋጋ ውስጥ ገብታ ህይወቷን አሰቃቂ በሆነ መልኩ ይቀጣሽ ይሆን? አሰላሙ አለይኩም ወራህመቱላሂ ወበረካቱ። በእሳት እየተንቀለቀለ ያለው ደን እንቅስቃሴዋን ገደበው። እየተወረወረ የሚፈሰው ወራጅ ወንዝ እንቅፋት ሆናት። የአንበሳ ቁርስ ላለመሆን አስፈላጊውን መስዋዕትነት መክፈል እንዳለባት ውስጧ አመነ። ከተነጣጠረው የተወጠረ ቀስት መሸሽ አማራጭ የሌለው መፍትሄ መሆኑን ደመነፍሷ ሹክ አላት። ልጇን በሰላም የመገላገል ጉጉት አየለ። ነገር ግን ከተደቀኑባት አደጋዎች ለመዳን የሚያስችል ብልሃት አጣች። የእርሷንም ሆነ የልጇን ውድ ህይወት የሚያጠፉ አደጋዎች መከበቧ መላ የለሽ አደረጋት። ታዲያ ከዚህ ሁሉ ውስብስብ ፈተና ማምለጫ መንገድ ምን ይሆን? አማራጭ እንደሌላ ስትረዳ ትኩረቷ ልጇን መገላገል ላይ ብቻ አነጣጠረ። ህይወቷን ከመነጠቋ በፊት ህይወት መስጠት የምትችልበት ሙከራ ማድረግ መረጠች። ምጧ እጅግ ተፋፋመ። ስቃይ በረታ። ሰውነቷ ተርገፈገፈ። እግሮቿ ተለጠጡ። ዘርፈ ብዙ በሆነው አስቸጋሪ ፈተናዎች ተከባ ሳለ ፈጣሪዋ ተአምራትን ፈጠረ። የመብረቅ ጨረር ቀስቱን ወጥሮ ከለቀቀው አዳኙ አይኖች ላይ በማንጸባረቅ አጭበረበረው። ከደጋኑ ላይ አፈትልኮ የወጣው ወፍራም ቀስት ኢላማውን ስቶ በማለፍ ስጋ ካማረው አንበሳ ጉሮሮ ላይ ተቸነከረ። ካረገዙት ደመናዎች የሚንቧቧው ውሃ ለጉድ ወረደ። በእሳት የሚነደው ጫካ በዝናብ አማካኝነት ረጠበ። ከለምለማው መስክ ላይ አንድ ድምፅ ተሰማ። ጫካው ያንን ድምፅ ለመጀመሪያ ጊዜ ተቀብሎት እንደ ገደል ሟሚት አስተጋባው። ወንዙም ግስጋሴው ይበልጥ ቀጠለ። ያ ረጅም አንበሳ ተዘረረ። ደመናዎቹ ተቀደዱ። የወንዙ መሙላት አዳኙን ግለሰብ አሰጋው። በመብረቅ ታጅቦ ለጉድ የሚዘንበው ዝናብ አስጨነቀው። እግሬ አውጭኝ በማለት ጫካውን ጥሎ ወጣ። ከዚያ ለምለም መስክ ላይ የሚነሳው ቀጭን ድምፅ አሁንም ያስተጋባል። ያ ድምፅ አፈትልኮ የወጣው እናቷ ከተፈጥሯዊ ምጥ የበለጠ አስቸጋሪ ፈተና ውስጥ መግባቷን ሳትመለከት ውብ መስክ ላይ ከተወለደችው ግልገል አጋዘን አንደበት ነበር። እናት ልጇን በእቅፏ አስገባች። ጠረኗን አሸተተች። ገላዋን በፍቅር ላሰች። የህይወትን ሀሁ ማስተማር ጀመረች። በአንበሳ መንጋጋ ልትከተፍ ያለች ነፍስ በፈጣሪዋ እገዛ ነፃ ወጣች። በሚንቀለቀል የደን እሳት አመር ለመሆን ቋፍ ላይ የነበረች ነፍስ በፈጣሪዋ እገዛ ነፃ ወጣች። በሰው ልጅ አማካኝነት ኢላማ ውስጥ ገብታ የነበረችው ምስኪን ነፍስ በፈጣሪዋ ወሰንለሽ ጥበብ ታግዛ ነፃ ወጣች። አፍጥጠው የነበሩት ጠላቶች ድምጥማጣቸው ጠፋ። የጦርነት አውድማ የነበረው አካባቢ የሰላም አየር ተነፈሰ። ጫካው ወደዚች ዓለም በመጣችው እንግዳ ግልገል አጋዘን ድምፅ ደምቋል። እናትና ልጅ ለዘመናት ተጠፋፍተው የተገናኙ ይመስላል። በሐሴት የተፍለቀለቁ ጫካውን ነግሰውበታል። የጫካው ንጉስ የሆነው አንበሳ ደግሞ ከጎናቸው ተዘርሯል። አሁን ላይ ንጉስ የሆኑት እናትና ልጅ አጋዘኖች ናቸው። የአንበሳው ንግስና ተነጠቀ። ምስኪኖቹ አጋዘኖች አክሊል ደፉ። ኢላማውን ስታ ጉሮሮ ውስጥ በተሰነቀረችው ቀስት አማካኝነት የአንበሳው ስልጣን አከተመ። አዳኝም ሆነ አንበሳው የአጋዘኗን ስጋ ቢጎመጁም ያልታሰበው ነገር ተከሰተ። በላተኞች እርስ በርስ ተባሉ።
አጋዛኖቹ ለምለሙ መስክ ላይ በሰላም ተንጎማለሉ። ንግስና የሚሰጠውና የሚነሳው አላህ ነው። የእርሱ ሥራ እንዲህ ነው። በጉልበታቸው ተማምነው ሊበሉህ የተነሱ አካላትን አንድ በአንድ ማርገፍ ይችልበታል። ችግርህን ማማጥ ተስኖህ ስቃይ ላይ ባለህበት ቅጽበት ወደ አንተ የሚለጠጡ የአጥፊ ቀስቶችን ኢላማ ማሰት የሚችል ፈጣሪ ነው። በስራህ አስቸጋሪ ህይወት ውጣ ወረድ ተጠምደህ ሳለ በዙሪያህ ሌላ ተደራራቢ ፈተናዎች ሲደቀኑብህ የምትይዘውንና የምትጨብጠውን ማጣትህ ሰብአዊ ባህሪ ነው። ቅድሚያ መስጠት የሚጠበቅብህ ነገሮች ማሰብ እስኪያቅትህ ድረስ መፈተንህ አይቀሬን። ያም ሆኖ ግን ከቁጥጥርህ ውጭ ያሉ ነገሮችን መጋፈጥ ካልቻልክ አስቸጋሪም ቢሆን በቁጥጥርህ ስር ያለውን መጋፈጥ ግድ ይልሃል። ከቀሪው መከራ ደግሞ የብልሃትና ጥበብ ባለቤት የሆነው አላህ ጣልቃ ገብቶ ነፃ እንደሚያወጣ ልብ በል። ፍጡራንን የሚያሰጉ አደገኛ ፈተናዎች ከፈጣሪ ፊት ከሸረሪት ቤት የበረታ ጉልበት የላቸው። አጋዥ በሌለበት ዓለም ምርኩዝና ጉልበትህ አላህ ብቻ ነው። በዚህም ቅንጣት ያክል ጥርጣሬ እንዳይገባህ። አላህ ሱብሓነሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።